ጃማዘውዴ ጀዛሙና የጥንቱ አርበኛ የጣሊያን ጀነራል በኢታሮቢ ከነገቢ ቁልፎ አርበኛ ጋር የገደሉ አንገቱን ቁርጦ ገደሉ ነው። ጃማች ዘውዴ ጥለው እንጂ ኢትዮጵያ ገና የኢትዮጵያ ገና የሚታቱ የጣሊያን ጀነራል ገደሉ። ከበቃ በኋላ አዲስ አበባ 3000 እስረኛን ያሰረውን ጣሊያን ለሊቱ ገብቶ ከሌሎቹ ጋር ለሊቱ ገብቶ 3000 እስረኛ አስፈትቶ የጣሊያን ባንዲራ አውርዶ የኢትዮጵያ እንዲያርፎ ረግጦ አውርዶ የኢትዮጵያን ባንዲራ ተከሉ። ሌሎቹም አሉ፣ ጀግኖች አሉ። የአሁኑ ኮሪዶቻችን ጀግኖች ናቸው፣ ጀግኖች ናቸው። አይበቀሩም። የአባቶቻችን ፈለግ ተከትለው ልጆቻችን ጀግኖች ናቸው። ሞርስን በማንኛውም የአይነትና የገንዘብ ድጋፍ በማድረግ እንድታጠናክሩ አብረን በጋራ ጀግናን በማመስገን ጀግናን እንፍጠር አገር እንስራ የሚል ጥሪ ልናቀርብላችሁ እንወዳለን። የኢትዮጵያ ንግድ ባንክ የሂሳብ ቁጥር 10284295 አዋሽ ባንክ 013 ወይም አቢሲኒያ ባንክ 20654078 እነዚህን የባንክ ቁጥሮች በመጠቀም የገንዘብ ድጋፍ ልታደርጉልንና እቅዳችንን በፍጥነት አሻሽለን ወደ ስራ ለመግባት ይረዳናል እና እገዛችሁን እንሻለን። ጤና ይስጥልኝ። ይህ በሞርስ የበላይ ጠባቂ ተዘጋጅቶ ወደ እናንተ የሚደርሰው መደበኛው የሞርስ መርሃ ግብር ሲሆን የመደበኛው የሞርስ መሰናዶ የዛሬው እነሆ ጀመረ። በምንም ሁኔታ ውስጥ በየትኛውም ስፍራ ሆናችሁ የምትከታተሉንና የምታደምጡን የተወደዳችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦች እንድናፈራ የበኩላችሁን አስተዋጽኦ እንድታደርጉና የደወል ምልክቷን መጫናችሁን እንዳትረሱ ላስታውሳችሁ። ከሞርስ የበላይ ጠባቂ ጋር በመሆን ኢዮብ ደመቀ እስከ መርሃ ግብሩ ፍጻሜ ድረስ አብሬያችሁ ቆያለሁ። በኢትዮጵያ ሉዓላዊ ግዛትና ከኢትዮጵያ ሉዓላዊ ግዛት ውጭ ወዳገኘነው ወታደራዊ ዜና እናልፋለን። የኢትዮጵያ ወታደራዊ አካዳሚ በወታደራዊ ሳይንስ፣ በስነ ምግባር፣ በትጋትና በአገር ፍቅር ጥግ ያሰለጠናቸውን የ71ኛ መተማ ኮርስ እጩ መኮንኖች በዛሬው ዕለት በደማቅ ስነስርዓት አስመርቋል። የኢትዮጵያ ወታደራዊ አካዳሚ አዛዥ ብርጋዴር ጀነራል ጌታቸው ሀብታሙ ጀግንነት በጦር ሜዳ መዋጋት ብቻ ሳይሆን ለእውነት፣ ለፍትህና ለሰላም ጽንቶ መቆም፣ ህዝብን በቅንነት ማገልገልና ሀገርን መውደድ ጭምር መሆኑን በምረቃ መርሃ ግብሩ ላይ አስገንዝበዋል። ተመራቂዎቹ የተቀበሉትን ወታደራዊ አመራር ማዕረግና እውቀት ተጠቅመው የኢትዮጵያን ዘላቂ ሰላምና ደህንነት በጽናት መጠበቅ እንደሚጠበቅባቸውም አስገንዝበዋል። በሳይንሳዊ ጥናቶች ላይ በመመስረት የካዴት ትምህርቱን ደረጃ ከማሳደግ ባለፈ የከፍተኛ አመራሮችና ባለሙያዎችን አቅም የሚያጎለብቱ የሁለተኛ ዲግሪ የትምህርት ፕሮግራሞችን ለመጀመር ዝግጅት መጠናቀቁን የአካዳሚው አዛዥ ጠቁመዋል። በመጨረሻ ብርጋዴር ጀነራል ጌታቸው ሀብታሙ ተመራቂዎች ላለፉት 3 ዓመታት የነበራቸውን የጽናትና የትጋት ጉዞ በማድነቅ ለመላው ተመራቂዎችና ለቤተሰቦቻቸው የእንኳን ደስ ያላችሁ መልእክት አስተላልፈዋል። ገባው የአብርሃም ዘርጋው ነው። በተያያዘ ዜና የኢትዮጵያ ወታደራዊ አካዳሚ የ71ኛ መተማ ካዴት እጩ መኮንን ኮርስን ባስመረቀበት መድረክ የተገኙት የመከላከያ የትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን
የመከላከያን ዘመናዊ ሰራዊት ግንባታ እውን ለማድረግ የተቋሙ የትምህርትና ስልጠና ማዕከላት እየተጉ ይገኛሉ ማለታቸው ተመላክቷል። የትምህርት ማዕከላቱ በቴክኖሎጂ፣ በአስተሳሰብ፣ በአሰራር እንዲሁም ዘመኑን የሚዋጅ አዳዲስ የስልጠና ካሪኩለሞችን በመቅረጽ የሰራዊት አመራርና አባላት እያፈሩ እንደሚገኙ ጀነራል ይመር መኮንን የኢትዮጵያ ወታደራዊ አካዳሚ በዛሬው ዕለት ያስመረቃቸው የ71ኛ መተማ ካዴት እጩ መኮንኖች የዚህ መገለጫዎች ናቸው። በኢትዮጵያ ወታደራዊ አካዳሚ ፈታኝ ውስብስብ ስልጠናዎችን አልፈው ለተመረቁ እጩ መኮንኖች እንኳን ደስ ያላችሁ መልእክትም አስተላልፈዋል። የዚህም ዘገባ ዘጋቢ አብርሃም ዘርጋው ነው። ኢትዮጵያ በየዘመኑ በታሪካዊ ጠላቶችና በውስጥ ባንዳዎች ብትፈተንም ጀግናው የመከላከያ ሰራዊት ያነኝን ኃይሎች ፍላጎት እያከሸፈው ይገኛል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። ፊልድ ማርሻሉ ይህንን ያሉት በኢትዮጵያ ወታደራዊ አካዳሚ የ71ኛ ዙር መተማ ኮርስ ካዴት እጩ መኮንኖች ምርቃት ላይ በክብር እንግድነት ተገኝተው ንግግር ባደረጉበት ወቅት ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በምስራቅ አፍሪካ ቀንድ ቀጣና የምትገኘው ኢትዮጵያ በታሪካዊ ጠላቶች በየዘመኑ ስትፈተን መቆየቷን አውስተው በታሪካዊ ጠላቶችና በባንዳዎች የተሰራው የክፋት ደባ ጉዳት አላደረሰም ባይባልም ጀግናው የኢትዮጵያ መከላከያ ሰራዊት ይህን እኩይ የጥፋት ሴራ በጀግንነት እያከሸፈ ይገኛል ብለዋል። ፊልድ ማርሻል ብርሃኑ ጁላ ኢትዮጵያም ፈተና ቢበዛባትም ፈተናውን በጀግኖች ልጆቿ እያለፈች ትገኛለች ነው ያሉት። ኢትዮጵያ ወታደራዊ አካዳሚ ተመራቂዎችም ይህን አኩሪ ተጋድሎን ለማስቀጠል ለእናት ሀገራቸው በየዘመኑ መስዋዕትነት እየከፈሉ ይገኛሉ ያሉት ፊልድ ማርሻል ብርሃኑ ጁላ አካዳሚው ኢትዮጵያን ያስቀጠሉት ጀግኖች መኮንኖችን ያፈራው የወታደራዊ የልህቀት ማዕከል እንደሆነ አብራርተዋል። ፊልድ ማርሻል ብርሃኑ ጁላ አካዳሚው የስርዓተ ትምህርቱን ዘመን በሚጠይቀው እውቀት በማዘመን በማሻሻል ለተቋማዊ ፕሮፌሽናሊዝም ምቹ መደላደል የፈጠረ አንጋፋ አካዳሚ ስለመሆኑም ገልጸዋል። አያይዘውም እጩ መኮንኖች ያሳዩትን ተነሳሽነት አድንቀው በስልጠናው ያገኙት እውቀት የሚዳብረው በሚቀላቀሉበት የጦር ክፍል በተግባር በሚያገኙት ልምድና እውቀት ስለሆነ የተግባራዊ ማድረግ እንደሚገባቸው አሳስበዋል። ዘገባው የአብርሃም ዘርጋው ነው። ወታደራዊ ቴክኖሎጂን ሊያሳድጉ የሚችሉ ምርምሮች ሊጠናከሩ እንደሚገባ ተገለጸ። ይህ የተገለጸው የኢትዮጵያ መከላከያ ዩኒቨርሲቲ ምርምርና ልማት ኢንስቲትዩት የ2018 ዓ.ም የሥራ ዘመን ማጠቃለያ የእውቅናና የምስጋና ፕሮግራም ባካሄደበት ወቅት ነው። በፕሮግራሙ ላይ የክብር እንግዳ ሆነው የተገኙት የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዚደንት ብርጋዲየር ጀነራል ከበደ ረጋሳ የሀገሪቱን ወታደራዊ ቴክኖሎጂ አቅምና ልዕልና የሚያጎለብቱ ፈጠራና ውጤት ተኮር ምርምሮች በትኩረት ሊጠናከሩ እንደሚገባም ገልጸዋል። ፕሬዚደንቱ የምርምርና የቴክኖሎጂ ፈጠራ ውጤቶችን ከላቦራቶሪ ወደ ተግባር በማሸጋገር የሰራዊታችንን አቅምና አፈጻጸም ብቃት ማሳደግ የሙያተኞች ዋና ኃላፊነት መሆኑን አመላክተዋል። በተጨማሪም ተግባራዊ ውጤት የሚያመጡ ምርምሮችን በማጠናከር የሀገርን መከላከያ አቅምና የቴክኖሎጂ ብቃት ማሳደግ እንደሚገባም ጠቁመዋል። የኢትዮጵያ መከላከያ ዩኒቨርሲቲ ምርምርና ልማት ኢንስቲትዩት ዳይሬክተርና ሌተናል ኮሎኔል ዶክተር በሱ ፈቃድ ነጋሽ በበኩላቸው ተቋሙ የማስፈጸም አቅሙን ለማሳደግ ወታደራዊ ሙያዊን ለማጎልበትና ሀገራዊ ፋይዳ ያላቸውን የቴክኖሎጂ ሽግግርና የአቅም ግንባታ ስራዎችን በተቀናጀ መልኩ እየሰራ መሆኑን ገልጸዋል። ዘገባው የበላይነህ ፈንቴ ነው። በደቡብ ሱዳን ደቡባዊ ሴክተር በዩናሚስ ዓለም አቀፍ ሰላም ማስከበር ተልዕኮ ላይ ተሰማርቶ የሚገኘው 22ኛ ሞተራይዝድ ሰላም አስከባሪ ሻለቃ በቀጣናው በተሰማራበት አጭር ጊዜ ውስጥ ውጤታማ የተልዕኮ አፈጻጸም እያስመዘገበ እንደሚገኝ ተመላከተ። በቀጣናው ተገኝተው ሞተራይዝድ ሻለቃው ያለበትን የዝግጁነትና የስራ አፈጻጸምን በተመለከተ ከሻለቃው አመራሮች ጋር ውይይት ያደረጉት በደቡብ ሱዳን የኢትዮጵያ ብሔራዊ ድጋፍ ሰጪ ቡድን አስተባባሪ ብርጋዲየር ጀነራል ዝናቡ አባቦር ናቸው። የኢትዮጵያ ሰላም አስከባሪ ብሔራዊ ድጋፍ ሰጪ ቡድን
በዩናሚስ ዓለም አቀፍ ተልዕኮ ስር የሚሰማሩ የሞተራይዝድ ሻለቆች ውጤታማ የግዳጅ አፈጻጸም እንዲያስመዘግቡ ከፍተኛ አስተዋጽኦ እያበረከተ የሚገኝ መሆኑን የገለጹት ጀነራል መኮንኑ ለ22ኛ ሞተራይዝድ ሻለቃ የተሽከርካሪ የማሽነሪና ጄኔሬተርን የመሳሰሉ ተጠጋኝ ንብረቶች በአግባቡ አገልግሎት ላይ እንዲውሉ በማድረግ ረገድ ሙያዊ ድጋፍ የሚያደርጉ መሆኑን ገልጸዋል። ዘገባው የቢኒያም ማሞ ነው። የኢትዮጵያ ብሔራዊ መከላከያ ኮሌጅ በበጀት ዓመቱ የላቀ የሥራ አፈጻጸም ላበረከቱ ሲቪልና የሰራዊት አባላት የእውቅናና የምስጋና ፕሮግራም በማዘጋጀት የላቀ የሥራ አፈጻጸም ላበረከቱ አባላት እውቅና ሰጠ። በዚሁ ፕሮግራም ላይ በክብር እንግድነት የተገኙት የመከላከያ ቅርስና ጥናት አስተዳደር ዳይሬክተር ሜጀር ጀነራል ጥሩዬ አሰፌ የኢትዮጵያ ብሔራዊ መከላከያ ኮሌጅ አሰልጥኖ የሚያስመርቃቸው አመራሮች በዓለም አቀፍ ደረጃ ተወዳዳሪ የሚያደርጋቸውን ብቃትና ሙያዊ አቅም ተላብሰው አገራዊ ጥቅምን ሊያስጠብቁ የሚችሉ ብቻም ሳይሆን አማራጭ ሀሳብ በማመንጨት አገርን በማገልገል ላይ የሚገኙ ስለመሆናቸውም ተናግረዋል። ሜጀር ጀነራል ጥሩዬ የኢትዮጵያ ብሔራዊ መከላከያ ኮሌጅ በውስጡ ለሚያገለግሉ ሲቪል ሰራተኞችና የሰራዊት አባላት እንዲሁም በዙሪያው ለሚገኙ የመስተዳደር አካላት በዚህ ደረጃ እውቅናት መስጠቱ ሊመሰገንና ለሌሎች አርአያ ሊሆን ይገባል ነው ያሉት። የኮሌጁ ዋና አዛዥ ብርጋዴር ጀነራል ጥላሁን ደምሴ በበኩላቸው ኮሌጁ በበጀት ዓመቱ ያከናወናቸው ስራዎች ውጤታማ እንዲሆን ሁሉም የበኩሉን ድርሻ ስለተዋጣ ከፍ ያለ ምስጋና አለን ብለዋል። ዘገባው የአሰፉ ግርማይ ነው። የሪፐብሊኩ ጥበቃ ኃይል የክብር ዘብ አባላት የሁለተኛ ዓመት የምስረታ በዓል ተከበረ። የክብር ዘብ ሁለተኛ ዓመት የምስረታ በዓል ላይ የተለያዩ ትርኢቶችና የኪነ ጥበብ ስራዎችን በማቅረብ በደማቅ ሁኔታ ታስበው ውለዋል። በዕለቱ የተገኙት የሪፐብሊኩ ጥበቃ ኃይል ዋና አዛዥ ብርጋዴር ጀነራል አካሉ ካሳ እንኳን ለሁለተኛ ዓመት የምስረታ በዓላችሁ አደረሳችሁ በማለት ክፍሉ በጥሩ ዲስፕሊንና ጥሩ ብቃት ካላቸው የሰራዊት አባላት ተውጣቶ የተቋቋመ መሆኑን ተናግረዋል። የተሰጠውን ኃላፊነት በሚገባ በመወጣት በአማረ ቁመና ወደ ሀገራችን የሚገቡ ዲፕሎማትን፣ የተለያዩ አገር መሪዎችን በክብር የሚቀበልና በክብር የሚሸኝ አገር ኩራት ነው ብለዋል። በሁለት ዓመት ቆይታው ከዋና ግዳጅ ጎን ለጎን የተለያዩ ግዳጆችን በመወጣት ውጤታማ ስራዎችን በተፈለገው ልክ መፈጸማቸውንም ገልጸዋል። ክፍሉ ራሱን ከዚህ የበለጠ በማጠናከር የራሱን ኦርኬስትራ ማርቺንግ ባንድ በማቋቋም የሀገራችንን መልክና ገጽታ ለዓለም ማሳየት አለበት በማለት ለአቅም ግንባታ እገዛ ላደረጉ የመከላከያ ስፖርትና ኪነ ጥበባት ማዕከል ምስጋና አቅርበዋል። የሪፐብሊኩ ጥበቃ ኃይል የክብር ዘብ ኃላፊ ሻለቃ ቀልቤሳ ቃበታ በበኩላቸው ክፍሉ የሚሰጠውን ግዳጅ ሁሉ በሚገባ በመወጣት በአገራችን የሴት የክብር ዘብ አባላትን ጭምር አሰልጥኖ ያበቃ በመሆኑ ደስታ ይሰማናል ማለታቸውን ከኢፌዴሪ የመከላከያ ሰራዊት ድረገጽ ያገኘነው መረጃ ያመላክታል። መከላከያ ሚዲያና ኮሚኒኬሽን ማዕከል የሰራዊቱን ስነ ልቦናዊ ዝግጁነት እያረጋገጠ ነው ሲሉ ሜጀር ጀነራል እንዳልካቸው ወልደ ኪዳን ተናገሩ። የመከላከያ ሚዲያና ኮሚኒኬሽን ማዕከል በ2018 በጀት ዓመት ከተለመደው የኮሚኒኬሽን ስራዎች ባሻገር የአገራዊ ደህንነትና የተቋማዊ ግንባታ ተልዕኮውን በብቃት ማከናወኑን የማዕከሉ ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን ገልጸዋል። በበጀት ዓመቱ የሰራዊቱን ስነ ልቦናዊ ዝግጁነት፣ ሙያዊ ግንዛቤ፣ የውጊያ ተነሳሽነትና ህዝባዊ ውግንናን ለማጠናከር የውይይት ጽሑፎች፣ የሬዲዮ ቴሌቪዥን፣ የህትመትና የማህበራዊ ሚዲያ ይዘቶችን በማዘጋጀት ለሰራዊቱና ለህዝብ በስፋት ማድረሱንም ተናግረዋል። በተቋሙና በሰራዊቱ ላይ የሚነዙ የሐሰትና የተዛቡ መረጃዎችን በወቅቱ በማጋለጥና እውነተኛ መረጃን በማቅረብ የጠላት የስነ ልቦና ዘመቻዎችን በውጤታማነት ማክሸፉንም ጠቁመዋል። እየተገነባ ያለው የመከላከያ ሚዲያ ኮምፕሌክስ ሲጠናቀቅ የ24 ሰዓት የሚዲያ አገልግሎት ለመስጠት የሚያስችል አቅም እንደሚፈጠር የገለጹት ኃላፊው በሰው ኃይል ግንባታ ዘርፍ በቡርቃ በጎንደርና በቢሾፍቱ ብዛት ያላቸው የሚዲያና ኮሚኒኬሽን ባለሙያዎችን በማሰልጠን የሙያ አቅምን እያጠናከረ እንደሚገኝም አንስተዋል። በቀጣይም የተቋማዊ ግንባታን ማጠናከር፣ የሰው ኃይል አቅምን ማሳደግ፣ የዲጂታልና ማህበራዊ ሚዲያ አጠቃቀምን ማዘመን፣
እንዲሁም በሁሉም ሁኔታዎች ዝግጁነትን ማጠናከር ዋና ዋና የስራ ትኩረቶች እንደሚሆኑም ተናግረዋል። በዝግጅቱ ላይ ከፍተኛ የሰራዊቱ አመራሮች፣ ጥሪ የተደረገላቸው እንግዶች የተገኙ ሲሆን በተለያየ ምክንያት ለተሰዉ የማዕከሉ አባላት የገንዘብ ድጋፍ ተደርጓል። ዘገባው የብዙአየሁ ተሾመ ነው። ከውጭ በጋዛ የተፈጸሙ የጦር ወንጀሎችን ሲመረምሩ የነበሩት የዓለም አቀፉ የወንጀል ፍርድ ቤት ዋና አቃቤ ሕግ ካሪም ካን በቀረበባቸው የወሲባዊ ጥፋት ውንጀላዎች ከኃላፊነታቸው ተነሱ። በአውሮፓውያኑ 2021 በፍርድ ቤቱ ሶስተኛ አቃቤ ሕግ ተደርገው የተመረጡት ካን ካለፈው ወር አንስቶ እግድ ላይ ነበሩ። አቃቤ ሕጉን ለማንሳት የተሰጠው ድምፅ በ82 ድጋፍ የጸደቀ ነው። የፍርድ ቤቱ ተቆጣጣሪ አካል አቃቤ ሕጉን የከሰሳቸው የዓለም አቀፉ የወንጀል ፍርድ ቤት አዲስ ሰራተኛ ጋር ተገቢ ያልሆነ የወሲባዊ ግንኙነት ውስጥ ተሳትፈዋል፣ እንዲሁም ሰራተኛዋ ያቀረበችውን አቤቱታ እንድታቆም ለማድረግ ሞክረዋል በሚል ነው። በእነዚህ ድርጊቶች ከባድ የኃላፊነት ጥሰትና ከባድ የሥነ ምግባር ጥፋት መፈጸማቸውን እንደደረሰበት ሰኔ ላይ አስታውቋል። ካህን የቀረቡባቸው ውንጀላዎች እንዳልፈጸሙ በመግለጽ ክሱን በተደጋጋሚ ውድቅ አድርገው የነበረ ቢሆንም የአሁኑ ውሳኔን ሕጋዊነትና ፍትሐዊነት ባሉት ሕጋዊ መንገዶች በሙሉ እንደሚሞግቱም ጠበቃቸው ተናግረዋል። አቃቤ ሕጉ የተላለፈባቸውን ውሳኔዎች በየትኛዎቹ ሕጋዊ መንገዶች መሞገት እንደሚችሉ ግን ዘገባው እስከተጠናቀረበት ጊዜ ድረስ ግልጽ የተደረገ ነገር የለም። የዓለም አቀፉ የወንጀል ፍርድ ቤት ከድምፅ መስጠት ሂደቱ በኋላ ባወጣው መግለጫ ካንን ከኃላፊነት ለማንሳት 125 አባል ሀገራት ድምፅ በሰጡበት ልዩ ስብሰባ የተላለፈውን ውሳኔ መገንዘቡን ገልጿል። ፍርድ ቤቱ ለሁሉም ሰራተኞች ደህንነቱ የተጠበቀ አካታችና መከባበር ያለበት የሥራ አካባቢ እንዲኖር ለማድረግ ከፍተኛ ትኩረት መስጠቱ ይቀጥላል ሲል አቋሙን አስታውቋል ሲል የዘገበው ቢቢሲ ነው። የተወደዳችሁ ቤተሰቦቻችን እስከዛሬ ላደረጋችሁልን ድጋፍም ምስጋናችን የሚድረሳቸው። በሞርስ የበላይ ጠባቂ የተፈቀደውን መልእክት ሰምተን ስንመለስ ወደ ሌላው መሰናዶ እናልፋለን። ሜጀር ጄኔራል ጥሩዬ አሰፋ ይባላለሁ። ይሄ አጠቃላይ እንግዲህ ሙዚየሙ ከ1940ዎቹ ጀምሮ በዛን ጊዜ የነበሩ መሪዎች እየታሰበ እየተሰራ ግን ሳይፈጸም የቆየ ሙዚየም ነው። አሁን ከለውጡ በኋላ እንደገና በተወሰነው ኃላፊዎቻችን በወሰኑት መሰረት ይሄ ሙዚየም እንደ አዲስ ሊገነባ ተችሏል። እንግዲህ ዋናው ዓላማው እንግዲህ ሀገራችን ትልቅ ነች። ሀገራችን ትልቅ ታሪክ አለው። በተለይም ደግሞ ወታደራዊ ታሪኩ በጣም ሰፊ ነው። ያ ሰፊ ታሪክ ደግሞ እንዲሁ መቅረት መቻል የለበትም። ያ ሰፊ ታሪክ ትውልዱ እንዲማርበት መገንባት መቻል አለበት፣ መሰነድ መቻል አለበት። እሳቤው ይሄ ነው። መጪው ትውልድ ታሪኩን የሚማረው ታሪኩ ሲቀመጥ ነው። እንዲሁ ሲሆን ግን አፈ ታሪክ ነው፣ ወሬ ነው ሊሆን የሚችለው እና ዋናው ዓላማው ወታደራዊ ታሪኮቻችን ትውልዱ እንዲማርበት፣ ትውልዱ ከአባቶቹ ታሪክ ከአያቶቹ ታሪክ ተምሮ ራሱን ለቀጣዩ ደግሞ እንዲያዘጋጅ በማሰብ የተገነባ ሙዚየም ነውና ይሄ ሙዚየም እንግዲህ ታሪክ የሚጀምረው ዋናው ሙዚየም ሲገነባ ትርክቱ የሚጀምረው ከአክሱም ዘመነ መንግስት ጀምሮ እስካሁን እስካለው ወታደራዊ ታሪኮቻችን እዛ አዲሱ የሚገነባ ሙዚየም ላይ ይቀመጣል ማለት ነው። ይሄ ጊዜያዊ ሙዚየም ነው። ያ እስከሚገነባ ድረስ ትውልዱ እየመጣ ታሪኩን እንዲያይ ለዛ ታሳቢ በማድረግ ነው ሊገነባ የቻለው። አባቶቻችን የሚገርመው ነገር እዚህ ያያያችኋቸው በአድዋ ጦርነት ጊዜ አባቶቻችን ይጠቀሙባቸው የነበሩ መሳሪያዎች አሉ። እነዛ መሳሪያዎች ደግሞ ቫራይቱ የተለያየ ነው። ከአሜሪካን አለ፣ ከሶቪየት ህብረት አለ፣ ከቼኮስሎቫኪያ አለ፣ ከቻይና አለ፣ ከተለያየ አገር ነው። ሀገራቸውን ለመጠበቅ አባቶቻችን ምን ያክል ዋጋ ይከፍሉ እንደነበረ ምን ያክልም ደግሞ አገር ማዶ ተሻግረው ዲፕሎማሲው ውስጥ ገብተው ሀገራቸውን ለመጠበቅ ያደርጉት የነበረውን እንቅስቃሴ ያሳያል ማለት ነው። ስለዚህ ከዚህ ትውልዱ ምን ያክል
ታሪክ ለመጠበቅ ይንቀሳቀሱ እንደነበረ ይሰሩ እንደነበረ ይሄም ደግሞ ዝም ብሎ አይደለም መስዋዕትነትም ጭምር ነበረው ማለት ነው። ሀገር የተገነባው እንዲሁ አይደለም፣ በደም አሻራ መስዋዕትነት ተከፍሎበት ነውና ትውልዱ ከዚህ ነው የሚማረው። ቀጣይም ሰራዊቱም ራሱ የሚጀግነው በራሱ በአባቶቹ በአያቶቹ ታሪክ ነውና የራሱን ታሪክ እንዲሁ ሰንደ ስታስቀምጥ ሰራዊቱ ይጀግናል። ትውልዱ ደግሞ በአባቶቹ ታሪክ እንዲኮራ ያደርገዋል። ቀጣይም ራሱን ደግሞ ሀገሩን ለመጠበቅ ዝግጁ እንዲሆንም ያደርገዋልና እነዚህ መሳሪያዎች ራሳቸው ይናገራሉ። ምንም አስረጂ አያስፈልግም። እዚህ የተቀመጡት ነገሮች ተጨባጭ አባቶቻችን የከፈሉትን መስዋዕትነት ምን ያክል መስዋዕትነት ከፍለው ምን ያክል ደክመው ከዛም በኋላ ደግሞ ሰራዊታችን ከዛ ከአባቶቻቹ ታሪክ ተቀብሎ በሰላም ማስከበሩ ሊሆን ይችላል። እዚሁም ደግሞ በሀገራችን ውስጥ በሚፈጠሩ ግጭቶች መስዋዕትነት እየከፈለ ሀገሩን እያስጠበቀ እንዳለ ያሳያል። ትውልዱ ከዚህ መማር መቻል ይችላል። ዛሬ ምክትል ጠቅላይ ሚኒስትሩ መጥተዋል። በእውነቱ በጣም ነው ደስ ያለን። ሌላውም ደግሞ እንዲመጣ ግፊትም ይፈጥራልና ባዩት ነገር በጣም ተደስተዋል፣ በጣም ተደምመዋል። መከላከያ ውስጥ እሳቸውም እንደነበሩ ታሪክ ያስረዳል። ራሳቸውንም ጭምር ያዩበት ነውና በዚህ በጣም ተደስተናል። ሌላውም ማህበረሰብ መምጣት ይችላል። በነገራችን ላይ እዚህ ሙዚየም ላይ አንዳንድ ዩኒቨርሲቲ ፒኤችዲያቸውን መጥተው ሰርተዋል። አሁን ሲነግሩኝም ነበርና መጽሐፍም ያወጡማሉና እዚህ ያለው ታሪክ ቀላል ታሪክ አይደለም። በተለይም አርካይቡ ከ100 ዓመት በላይ ያለው የሀገራችንን ታሪክ የሚሊተሪ ታሪክ፣ ዲፕሎማሲ፣ የመዘመቻ፣ የመረጃ የያዘ አርካይቭ ነውና በጣም ትልቅ ታሪክ ነው። ተመራማሪዎች እዚህ መጥተው ቀደምት እንዳደረጉት ሁሉ መመራመር፣ መጻፍ፣ መሰነድ ይችላሉ። ተማሪዎች፣ ማንኛውም ማህበረሰብ መጥቶ እንዲጎበኝ ክፍት ነው ማለት ነው። ይህን ሙዚየም ማየት ማለት ሀገር እንዴት እንደተገነባች፣ ሀገር እንዴት ተጠብቃ እንደቆየች ባለው ነገር ላይ ማየት ይቻላልና ትልቅ ሙዚየም ነው። ቀጣይ የሚገነባ ሙዚየም ሲገነባ ደግሞ አጠቃላይ ሂስትሪውን ጨምሮ ያሳያልና ማንኛውም ማህበረሰብ መጥቶ ማየት ይችላል። ክፍት ነው። ምክትል ጠቅላይ ሚኒስትር ስለመጡ ደግሞ በጣም ተደስተናል። ለኛ ትልቅ አቅም ነው። ይበልጥ እንድንሰራ እንድንበረታታ ያደርገና ሌላው ማህበረሰብ መጥቶ እንዲጎበኝ እንትን ይላልና ክፍት ነው። መጥቶ ማየት ይቻላል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ወዳጄ ልቤ፣ አንዳንድ ጊዜ ምንም የኢትዮጵያ ወዳጅ ብትሆን፣ ምንም ስለ ኢትዮጵያ የደከሙትን ጀግኖች ልጆቿን ታሪክ ዶካ እየተከተልክ በሕይወት ያጣሃቸውን ዘላለማዊ ክብር ያገኙ ዘንድ እያመሰገንክ እየተመኘህ በሕይወት ኖረው ያጋጠሙህን ስለከፈሉት ዋጋ እያመሰገንክ ረጅም ዕድሜ እየተመኘህ መኖር የሕይወት ዘይቤህ ቢሆን አጠገብህ አፍንጫ ስር ያለውን ያለፍክበት ጊዜ መኖሩን ስታስብ ቁጭትህ እንዴት ያለ ይሆን? በዚህ ምኞትህ በዚህ ፍላጎትህ ላይ ደግሞ እንደ አንድ የእምነት ተከታይ ቤተክርስቲያን ልሳም ጸሎት ላድርግ ብለህ ይሄድክ ጊዜ ከገረገራው መዳረሻ ስትዘልቅና ገብተህ ስትወጣ ወይም ሰው ሆኖ ከአፈር ተፈጥሮ የተቆረጠው ጊዜ ደርሶ ለቀብር ልትሸኝ በዚያ አካባቢ ያለፍክ ያገደምክ ጊዜ እያየህ የማይገለጥልህ ግን በራሱ ጊዜ ሲገለጥ የምታየው አጋጣሚ ገጥሞህ ያውቅ ይሆን? እኔ ይህ ገጠመኝ ወዳጄ በ11ኛው
በወርሃ ሐምሌ ከወሩም በ12ኛው ቀን ዘወትር በበራፉ ሳልፍ የነበርኩ ከተንበሬው ላይ ያለውን ምህፃረ ቃላት እንኳን አይቼ ስለምን ተለየ የማን ቤት ቢሆን ነው ብዬ መጠየቅ ሳይሆንልኝ ዕድሜን በፈጅም በጠቀስኩልህ ቀን ግን ታሪክ አየሁ፣ ታሪክ ሰማሁ። ኢትዮጵያዊው ጀግና አርበኛ ለራሳቸውና ለቤተሰባቸው መኖሪያ ከሰሩት 75 ዓመታትን ያሳለፈውን ብዙዎችን በግሩም ስነ ምግባር አንጾ ፊደል አስቆጥሮ ለወግ ለማዕረግ ያበቃውን የጀግናውን መኖሪያ ቤት አየሁት። ምን ልታደርግ ሄደህ? ታሪክ ተገለጸልህ ብለህ ትጠይቀኝ ይሆናል። ለሁሉም ጊዜ ያለው እንዲህ ልሆንና መጽሐፉ ጀግናው አርበኛ በዱር በገደል ከኢትዮጵያውያን ወንድም እህቶቻቸው ጋር ሆነው የኢትዮጵያን ሉዓላዊ ግዛት ከፋሽስት ወራሪ ሲያስከብሩ ቆይተው በዱላ ቅብብሎሽ ኢትዮጵያንና ጉዳዩን ለተተኪው ትውልድ አስተላልፈው ቢያልፉም የእርሳቸው ልጆችና የእርሳቸው የልጅ ልጆች የአውደ ግንባር የዘመቻ ውጣ ውረዱ ጊዜ የተለበሰውን ልብስ፣ ወታደራዊ ሽልማቶች፣ ኒሻኖች፣ ፎቶግራፎች ጠላት ከርቀት ያዩበት የነበረውንና የወገንን ጦር አድኖ ሊመታ ይጠቀምበት የነበረውን ማረኩትን የጦር ሜዳ መነጽር ሻሞላውን በርካታ ቅርስ ትውልድ ማስተማሪያ እንዲሆን ለአገር መከላከያ ቅርስና ሙዚየም አስተዳደር የሚያስረክቡበት ጊዜ ነበርና የጀግና ቤተሰብ በክብር ጠርቶኝ በመገኘቴ ነው ታሪክ ገጹ እየተገለጸው። በ1928 በበርሊን ኮንፈረንስ ላይ አውሮፓውያኑ ተማክረው አፍሪካን ለመቀራመት ሲስማሙ ኢትዮጵያ ለጣሊያን ደረሰቻት። እንደምናስታውሰው ሁሉ በ1887 ጣሊያን በዘመኑ አለ የተባለን መሳሪያና ትምክህት ታጥቃ ሀገራችንን ቅኝ ግዛት ለማድረግ በልበ ሙሉነት ስትመጣ መላው የኢትዮጵያ ሕዝብ የአጼ ምኒልክን ጥሪ ሰምቶና ጥሪውን ተቀብሎ ሕዝቧ በህብረት 5 ወር በባዶ እግሩ ወደ ሶሎዳ ተራራ ከንጉሱ ጋር ዘምቶ ሲመጣ የፋሺስት ጣሊያን ወታደር ያስደነገጠው ያልተጠበቀ የህዝብ ህብረት እና አንድነት እንደነበረ እናም የህዝብ ኃይል ጠላቱን በ3 ሰዓት ማሸነፉን የሞተውንም እስከሚችለው ድረስ አፈር አልብሶ የተማረኩትን ጣሊያኖች በአጼ ምኒልክ ትዕዛዝ ሳይገድል በየመኳንንቱ ቤት አቆይቶ ወደ ሀገራቸው የመመለሱ ዜና በዓለም በነበረው ጋዜጣና መጽሐፍት መመዝገቡ መወራቱ የአገረ ሰዓት የሆነባት ጣሊያን ኢትዮጵያ ላይ በአድዋ ሽንፈት የነበራትን ቂም ልትበቀል ቁርሿን ለመወጣት 250 ሺህ የሰለጠኑ ወታደሮቿንና በጣሊያን ቅኝ ግዛት ከነበሩት ሀገሮች ወጣቶች መልመላ ኢትዮጵያን በቅኝ ግዛት ለመያዝ ስትመጣ ከሰማይ በአውሮፕላን እየተዘዋወረች የማይድን የአካል ቁስል የሚሰጥ የመርዝ ጋዝ ጢስ በሕፃናት፣ በሽማግሌዎች፣ በእናቶች፣ በሴቶች እንዲሁም በከብቶቻቸው ላይ ስታዘንብ በምድር በታንክና በጠመንጃ ስታስጨንቅ ቤቶችንም ከነሰው ስታቃጥል ስትገድል ያየው የሰማው ኢትዮጵያዊ ሁሉ ሴት ወንድ ሳይል ዘር ሳይቆጥር ቋንቋ ሳያግደው ከመላው የሀገራችን ምድር በአንድነት በየጠቅላይ ግዛቱ ፋሺስት ጣሊያን ላይ እንደ ንብ ተሞ እንደ ቀደምት አባቶቹ በባዶ እግሩ ከጠቅላይ ግዛት ወደ ጠቅላይ ግዛት እየተዘዋወረ በሚያውቀው ዱር ገደል የጠላትን ጦር እያሳደደ ትንፋሽ ያሳጣው የ5 ዓመት የጭንቅ ጊዜ ታሪክ በዓለም በሚገኙ ጸሐፊዎች በድጋሚ ተዘከረ። ልብ ልንለው የሚገባው ፈጽሞ የማይረሳው በአባቶቻችንና በእናቶቻችን ጽናት፣ ቆራጥነት እንዲሁም መስዋዕትነት የ5 ዓመት ትግል የተገኘው ድልም ሀገራችንን ነጻነት ሲያጎናጽፍ ለኢትዮጵያ ብቻ ሳይሆን በቅኝ ግዛት ቀንበር ለነበሩት የአፍሪካ አገራት ሁሉ የነጻነት ጮራን ፈንጥቋል፣ ትምህርትም ሰጥቶ አልፏል።
በዘመናዊ ወታደራዊ ማዕረግ ሙሉ የኮሎኔል ማዕረግ የነበራቸው የአርበኛ ደጃዝማች ዘውዴ ጥላሁን ቅርስ ለወታደራዊ ሙዚየሙ በተሰጠበት የሐምሌ 12 ቀን 2018 ዓ.ም መርሃ ግብር ላይ የቅርስና አስተዳደር ዳይሬክቶሬት ዳይሬክተር ሜጀር ጄኔራል ጥሩያ አሰፌን ጨምሮ ከፍተኛ መኮንኖች፣ አባት አርበኞች፣ የጀግናው አርበኛ ዘውዴ ጥላሁን ቤተሰቦችና ጥሪ የተደረገላቸው እንግዶች ተገኝተዋል። የጀግናውን አርበኛ ደጃዝማች ዘውዴ ጥላሁን በአውደ ውጊያና በክብር ሲለብሷቸው የነበሩትን ጨምሮ የተለያዩ ወታደራዊ ቅርሶችን ለሙዚየሙ ማስረከብ ያስፈለገበትን ምክንያት በተመለከተ ቤተሰቦቻቸው የደጃዝማች ዘውዴ ጥላሁን የቅርስ ስብስብ ለኢትዮጵያ ጦር ሰራዊት ሙዚየም በተበረከተበት ወቅት ቤተሰቦቻቸው ልጆቻቸው ምክንያቱን እንዲህ ሲሉ ገለጹ። ይህን የቅርስ ስብስብ ለኢትዮጵያ ጦር ሰራዊት ሙዚየም ስናበረክት አባቶቻችን ከአባቶቻቸውና ከእናቶቻቸው ወርሰው ሀገራቸው ለጠላት ሳያሳልፉ እስከ መጨረሻው እንዲታገሉ ሁሉ እኛም የነሱ ልጆች የነሱን አርአያነት በመከተል ለመጪው ትውልድ ምልክትና መማሪያ እንዲሁም ማስታወሻ ይሆን ዘንድ የታሪክ አሻራቸውን አበረከትን አሉና ኢትዮጵያ በክብር በልጆቿ ታፍራና ተከብራ ለዘላለም ትኑር፣ እግዚአብሔር ኢትዮጵያን ይባርክ አሉ። የመከላከያ ወታደራዊ ቅርስ ጥናትና አስተዳደር ዳይሬክቶሬት ዳይሬክተር ሜጀር ጄኔራል ጥሩያ አሰፌ በየካ ክፍለ ከተማ ሾላ አካባቢ የሚገኘው የደጃዝማች ዘውዴ ጥላሁን መኖሪያ ቤት ተገኝተው የአርበኛውን አልባሳት፣ ሻሞላ፣ ሜዳዮች፣ ኒሻኖች፣ ፎቶግራፎች እና የተለያዩ ወታደራዊ ቁሳቁሶችን ከአርበኛው ልጆችና ቤተሰቦች እጅ ተረክበዋል። ዳይሬክተሯ ቅርሱን ከተረከቡ በኋላ በሰጡት አስተያየት እኛ በመሰብሰቡ በመገንባቱ በመሰነዱ አለን፣ እናንተ ደግሞ ለእኛ በመስጠት በማስተባበር ድጋፍ በማድረግ ሀገራችንን ወደፊት እናስቀጥላለን። በእውነት እዚህ የማየው ነገር በጣም ትልቅ እንዲሁ ፎቶ ሲታይ እንዲሁ ሊባል ይችላል እና ግን የተወጣበት የተወረደበት ታሪክ ቀላል ነገር አይደለም። እንግዲህ እንደሰማሁት እንዳየሁት በፎቶም እንዳለው መጀመሪያ ጣሊያን የት ነው የጣሊያንን ማይጨው ጦርነት ጊዜ የጣሊያንን ባንዲራ አውርደው የኢትዮጵያን ባንዲራ አዲስ ዓለም የሰቀሉት እሳቸው ናቸው። ይህን ጭምር ነው እየተረከብን ያለ ነው እና በእውነት ይሄ ትልቅ ታሪክ ነው። ቤተሰቡን በጣም ማመስገን እፈልጋለሁ። የአርበኛ ደጃዝማች ዘውዴ ጥላሁን ቤተሰቦች የአባታቸው ታሪክ የአገር ታሪክ መሆኑን ተረድተው ይህንን ታሪካዊ የሆነ ቅርስ ከነሙሉ ክብሮ ለኢትዮጵያ መከላከያ ሰራዊት ሙዚየም በማስረከባቸውና ለሌሎች አርአያ የሆነ ተግባር በማከናወናቸው ምስጋና አቅርበዋል። ጄኔራል ጥሩያ ታሪክ ከሌለ ሀገር የለም፣ ያለ ታሪክ ሀገር አይገነባም። በመሆኑም ጀግኖች አርበኞች ባህር ተሻግሮ ድንበር አቋርጦ የመጣ ወራሪ ጠላትን ድል በማድረግ ታሪክ ሰርተው በታሪክ የተገነባችና የከበረች ሀገር ከጀግንነት ታሪኳ ጋር አቆይተውናል ብለዋል። የአሁኑ ትውልድም የጀግኖች አርበኞችን ፈለግ ተከትለን የትናንቱን ታሪክ እየዘከረንና እየተማርንበት የአባቶቻችን ወኔ ሞራልና የዓላማ ጽናትን ወርሰን ዳግም ሌላ ደማቅ ታሪክ መስራት ይጠበቅብናል ሲሉ ገልጸዋል። ከሀገራዊ ለውጡ ወዲህ እንደ ተቋም በተቀመጠው አቅጣጫ መሰረት የኢትዮጵያ መከላከያ ሰራዊት ሙዚየምን በማቋቋም በተቋሙ ውስጥ የሚገኙትን ቅርሶች በመሰብሰብና በዘመናዊ መልኩ በማደራጀት ለሕዝብ ጉብኝት ክፍት መደረጉንም ተናግረዋል። እስካሁን ድረስ በርካታ ሰው በየቀኑ እየመጣ እየጎበኘ እንደሚገኝ በመግለጽ በተለይ ደግሞ ወጣቶችና ሕፃናት ወደ ሙዚየሙ መጥተው እንዲጎበኙና ማንነታቸውና ታሪካቸውን እንዲያውቁ እንዲመራመሩ ጥሪያቸውን አቅርበዋል። የደጃዝማች
ዘውዴ ጥላሁን ልጆች ቅርሶቹን ለሰራዊቱ ሙዚየም ባስረከቡበት ወቅት ስለ አርበኛ አባታቸው በሰጡት ምስክርነት ደጃዝማች ዘውዴ ጥላሁን የጣሊያንን ወረራ ለመመከት በወቅቱ 1928 የኢትዮጵያ ንጉሠ ነገሥት የነበሩትን አጼ ኃይለሥላሴ የክተት ጥሪ ተቀብለው በወጣትነታቸው እየዘመቱ እንደሆኑ ገልጸዋል። ከቤተሰቦቻቸው ስለ ጀግናው አርበኛ ዘውዴ ጥላሁን በጥቂቱ የተገለጸውንና ሞርስ እጅ የገባውን ታሪክ እናካፍላችሁ። እኛ ስለ አባታችን ይላሉ የደጃዝማች ዘውዴ ጥላሁን ካፕቲመር ቤተሰቦች፣ እኛ ስለ አባታችን ስለ ክቡር ደጃዝማች ዘውዴ ጥላሁን ካፕቲመር የምናውቀው ኢትዮጵያ በጠላት ስትወረር እንደ አያት ቅድመ አያቶቻቸው አሻፈረኝ በማለት ቆርጠው ተነስተው የዘመቱባቸው ቦታዎች በእምጬ ባናራዶም፣ በአብአዲ፣ በማይጨው፣ በጀልዱ፣ በአዲስ ዓለም፣ በወልመራ ሴኮንዶ ማጮ፣ በጎጎላ፣ በአበቤ ኬሎ፣ በኤላ፣ በኬላ፣ በአዶጎራ፣ በአይጎቶ፣ በእጀርሳ ለፎ፣ በወላንኮሚ፣ በጅማ፣ በሊመሳጋ፣ በአጋሮ ጉማይ፣ በግልገል ጊቤና በሌሎችም የጦር ሜዳ ጦር አደራጅተውና መርተው የፋሽስት ጣሊያን ከውድ ጀግኖች ወንድሞቻቸው ጋር ሆነው የኢትዮጵያን ምድር ካባረሩ ደማቸውን ካፈሰሱና ከተሰዉ የኢትዮጵያ ልጆች አንዱ ነበሩ። ከድል በኋላ እኚሁ የኢትዮጵያ ልጅ ለውድ ሀገራቸውና ለወገናቸው እስከ ህልፈታቸው ድረስ በክብር ዘበኛ በምድር ጦር ታኅሳስ 22 ቀን 1934 ዓ.ም በአዲስ አበባ የ3ኛ ባታሊዮን ጦር አዛዥነት፣ ግንቦት 1 ቀን 1936 ዓ.ም የሜጀርነት ማዕረግ፣ በመስከረም ወር 1937 ዓ.ም የ12ኛ እግረኛ ሻለቃ አዛዥነት፣ መጋቢት 1 ቀን 1939 ዓ.ም የ6ኛ እግረኛ ብርጌድ አዛዥ በኩሃ መቀሌ፣ በመስከረም ወር 1940 ዓ.ም ሌተና ኮሎኔልነት ማዕረግ፣ በመጋቢት ወር 1946 ዓ.ም የ4ኛ እግረኛ ብርጌድ አዛዥ በነገሌ ቦረና፣ በሰኔ ወር 1948 ዓ.ም የሙሉ ኮሎኔልነት ማዕረግ እየተሾሙ ሲሆን በአገር ግዛት ሚኒስትር መስከረም 23 ቀን 1951 ዓ.ም የነገሌ ቦረና አውራጃ አገረ ገዢ፣ ታኅሳስ 27 ቀን 1955 ዓ.ም የደጃዝማችነት ማዕረግ አግኝተው የከምባታ አውራጃ አገረ ገዢ፣ ሚያዝያ 27 ቀን 1956 ዓ.ም የመናገሻ አውራጃ አገረ ገዢ ሆነው ተሾሙ። በ1965 ዓ.ም በሕግ መወሰኛ ምክር ቤት አባል ሆነው ጡረታ እስኪወጡ ድረስ ውድ እናት ሀገራቸውን በታማኝነትና በቅንነት በማገልገል የሰሩ ታላቅ አርበኛ፣ ጀግና የእናት ኢትዮጵያ ውድ ልጅ ናቸው። አባታችን ይላሉ ቤተሰቦቻቸው ታሪካቸውን ሲቀጥሉ፣ አባታችን በነበራቸው የሰው ፍቅርና መላመድ መፈለግ የተነሳ ከልጅነት ዕድሜያቸው ጀምሮ ካደጉበት ከሄዱበት ቦታ ሁሉ የሕዝቡን ቋንቋ ቶሎ በመናገርና በመግባባት ትግረኛ፣ ኦሮምኛ እንዲሁም የጋሞ ቋንቋን ይናገሩ ነበር። ደጃዝማች ዘውዴ ጥላሁን በአዲስ ዓለም ግንባር የጣሊያንን ጦር ምሽግ በመስበር ሰንደቅ ዓላማቸውን በማውረድ የኢትዮጵያን ሰንደቅ ዓላማ በኩራት በጀግንነት ከፍ አድርገው የሰቀሉ የኢትዮጵያ አርበኛ እንደሆኑም በታሪክ መዝገብ ውስጥ በደማቅ ቀለም ተጽፎ ይገኛል ሲሉ ልጆቻቸው ስለ አባታቸው ጀግንነት ተናግረዋል። ለብሔራዊ ሰንደቅ ክብር ሰላም። ወዳጄ ልቤ ጀግናው አርበኛ ደጃዝማች ዘውዴ ጥላሁንና ተጋድሏቸው ብቻ መሰለህ የገረመኝ። የጀግና ልጅ ጀግና ነው እንዴሉ ሌሎች ጀግኖችን መፍጠር እንዲችል ኢትዮጵያንና የኢትዮጵያን ያስቀደመ በታሪክ ፊት ትውልድ ሁሉ ሲያዩት ሲያወሱትና ሲመሰክሩለት እኔም እንደሱ ልሆነ እንዲሉ የሚያስችል አኩሪ ተግባር ልጆቻቸው ማከናወናቸው
መሆናቸው ነው የገረመኝ። ቤት ውስጥ ተቀምጦ 2 እና 3 ሰዎች የሚያዩበት ጊዜ ከዓመት 2 ዓመት 3 ዓመት ውስጥ እንኳን ይህን ያህል ቀናት ተብሎ አይባልም። በሙዚየም ውስጥ የሆነ እንደሆነ ታዳጊዎች፣ ጎልማሶች፣ ታሪክ ተመራማሪዎች፣ አጥኞች፣ የውጭ ሀገር ጎብኚዎች ይመለከቱታል። የዚያን ጊዜ ደግሞ ሌላ ድል። ጀግኖቹ በመንፈስና በኩራት ከነተጋድለው ታሪካቸው በማረፊያ ውስጥ አሉና ይህንን መወሰን ለእኔ ጀግንነት ሲያንሰው ነው። ዳሩ የጀግና ልጅ ጀግና አይደል እንዴ? እንዲህ ያለ የኢትዮጵያን ቀደምት ታሪክ የሚገልጥ ወታደራዊ ቅርስ በቤታችሁ ያለው ወገኖቼ ምንም አይነት ይሁን ምንም በክብር ወደ ሙዚየሙ በማምጣት በዱላ ቅብብሎሽ ኢትዮጵያን ለሚረከበው ትውልድ ኩራትም ትምህርትም ይሆንና እናንተም የአባት እናቶቻችሁን የአያት ቅድመ አያቶቻችሁን ታሪክ ትደግሙት ዘንድ እኔ ታናሻችሁ ጥሪ አደረኩላችሁ። ዛሬም ነገም መቼም ኢትዮጵያን ብለው ኢትዮጵያን አስቀድመው የሕይወትና የአካል ዋጋ ለከፈሉልን ጀግኖቻችን ክብር ይሁን። ለብሔራዊ ሰንደቅ ክብር ሰላም። የጣሊያን ጀነራል በኢታሮቢ ከነገቢ ቁልፎ አርበኛ ጋር የገደሉ አንገቱን ቁርጦ ቀጠሉ ነው እጃማች ዘውዴ ጥለው እንጂ ኢትዮጵያ ገና የኢትዮጵያ ገና የሚታቱ የጣሊያን ጀነራል ገድሎ ከበቃ በኋላ አዲስ አበባ 3000 እስረኛ ነው ያሰረውን ጣሊያን ለሊቱ ገብቶ ከሌሎቹ ጋር ለሊቱ ገብቶ 3000 እስረኛ አስፈጅቶ የጣሊያን ባንዲራ አውርዶ የኢትዮጵያ እንዲያርፎ ረግጦ አውርዶ የኢትዮጵያን ባንዲራ ተከሉ። ሌሎቹም አሉ ጀግኖች አሉ። የአሁኑ ኮሪዶቻችን ጀግኖች ናቸው፣ ጀግኖች ናቸው፣ አይበገሩም። የአባቶቻችን ፈለግ ተከትለው የልጆቻችን ጀግኖች ናቸው። ሞርሰን በማንኛውም የአይነትና የገንዘብ ድጋፍ በማድረግ እንድታጠናክሩ አብረን በጋራ ጀግናን በማመስገን ጀግናን እንፍጠር፣ አገር እንስራ የሚል ጥሪ ልናቀርብላችሁ እንወዳለን። የኢትዮጵያ ንግድ ባንክ የሂሳብ ቁጥር 10284295 አዋሽ ባንክ 013 ወይም አቢሲኒያ ባንክ 20654078 እነዚህን የባንክ ቁጥሮች በመጠቀም የገንዘብ ድጋፍ ልታደርጉልንና እቅዳችንን በፍጥነት አሻሽለን ወደ ስራ ለመግባት ይረዳናል እና እገዛችሁን እንሻለን። ሳንሰነባበት የመጣንበትን መንገድ መለስ ብሎ ማየት ሆነላችሁ ሲለን ያለፈውን እየሰረዝን ሁል ጊዜ እኔ የሚለውን ታሪክ ስንጽፍ አንዱ አንዱን ሲጥል የተገፋፋንበት የመንገዳችን ድልድይ ተሰብሮ መሀል የቀረን እኛ፣ የሐሰት ትርክት ይዘን ታሪካችን የጠፋብን እኛ፣ ታሪክ ተሸርፎብን ጀንበር ሳትገባ የጨለመብን እኛ፣ ከኢትዮጵያ ይልቅ የወጣንበት ዘራችን የበለጠብን እኛ፣ ለ20 ዓመት ጎጆ እየቀለሰ አንበጣ እያባረረ የተቸገሩትን እየረዳ የነበረው ወታደር ላይ በጭካኔ እጃችንን ያነሳን እኛ፣ ካራ ባንገቱ ላይ ያስቀመጥን እኛ፣ በሸፍጥና በሐሰት የኖርን እኛ፣ ክፎች ባመጡብን ጦስ ከክፎች ጋር ውለን እናድረን ክፉ ሆነን የእስከዛሬው መንገዳችን ኮረት በዝቶበት ተጎዳን እንጂ አልተጠቀምንም።
በውጭ ሀገራት ያየነውና የሰማነው በእኛ አይድረስ። ኢትዮጵያን ሸፍኖ የሚጠብቅ ይጠብቅ። ከዚህ ሰውር የወገንንም ሰቆቃ አያሰማን አያሳየን። በቃችሁ ይበለን። የትናንት የግፍ ስራችንን ተመልክቶ አይቅጣን። አዎን ነገሮች ሁሉ እንደ ጅማሬያቸው ይለወጣሉ። እውነት ነው። ተስፋ አደርጋለሁ ክፉ የመሰለን ነገር ያልፋል፣ በተፈጥሮ ክፉ ያልሆነው ግን ይህ የሰው ልጅ ክፉ ያደረገው ቀን እንደጠቆረ ግፉአንን ከል አስመስሎ ከል እንዳለበሰ አይቀጥልም። ቀን ያልፋል። እንዲህም ነበር ተብሎ የሚወራበት ቀን ደግሞ ይተካዋል። ተስፋ አልቆርጥም። የጠፋው ይገኛል፣ የወደቀው ይነሳል፣ የተደበቀው ይገለጣል፣ በአቧራ የተሸፈነው ይጠረጋል፣ ወጀቡ ይበርዳል። የተናወጠች የመሰለችን መርከብ ተረጋግታ ጉዞዋን ትቀጥላለች። እርስ በርስ መተዛዘንና መተሳሰብ የጥላቻውን ቦታ ይረከባል። አለመግባባት በመረዳዳት ይለወጣል። ውሸትና ማስመሰል ለእውነትና ለእውነት ቦታውን ይለቃሉ። ተስፋ አደርጋለሁ መጋደል ያበቃል፣ መጨከን ይቀራል። ከክፉዎች በመንጨቱ ባይቀርም እንኳን ክፉ የመሆን ጉዳይ አብቅቶ ክፉ አድራጊዎች በፍርድና በፈጣሪ ፊት ለፍትህ የሚቆሙበት ቀን ቀርቧል። የፈሰሰ እንባ ይታበሳል። እርግጥ ነው እኛ ከድቅድቁ ጨለማ በኋላ ባለው በማልዳው የብርሃን ወቅት እንደምቃለን። እምዬ ኢትዮጵያ ወደ ከፍታው ማማ ትወጣለች። ይህ እንዲሆን ያበቃን ፈጣሪ ምስጋናውን ይውሰድ። በመቀጠል የመከላከያ ሰራዊት፣ የፌዴራል ፖሊስ፣ የክልል ፖሊስ አባላት፣ የሚሊሻ አባላትና ኢትዮጵያ በታመመች ጊዜ ሊያከማት በደከማት ጊዜ ሊያሳርፋት ከመከላከያ ሰራዊት ጋር በመሆን ኢትዮጵያን ላሉ ኢትዮጵያውያን እንዲሁም ደጀን ለነበረው ወገን ደግሞ ክብሩን ከነሞገሱ ይውሰዱ። ከፕሮግራሙ የበላይ ጠባቂ ጋር ተሰናበትን። ሰላም።